ገፋፍታይ እንደው ያልሆነ ነገር ተናግሬ ይሆን እያልኩ እኮ እንደው በጭንቀት እኮ ልፈነዳ ነበር። እንደው ምንስ ቢሆን እንዴት ነው ሀንዬ ፊት ላይ አሲርን የምትሰድበው አንተ? እኔ ኧረ ለጨዋታ ነበር እንደዚህ አልኳት። እንደው እሷ ግን እንደው ወሬ መቋጠራችንን እንዴ እሷማ ትተው ነበር። አንተን እንጂ ከቤት አባራኛለች ብለህ እሷ ስትመጣ ከቤት ሹልክ ብለ ይወጣ። እሱስ ልክ ነህ። ትንሽ ተቀይሜያታለሁ። ሶማትላ ማገን አፈርነ ቱ ቻለ ያተም ወርቁ በቃ ከጠፋው ይጥፋለች እኮ። ይሄን ሁላ ነገር ያመጣው ደግሞ ደህንነታችን ነው። ስለዚህ ይሄንን ፍቅራችንና መተሳሰባችን ያመጣው ደህንነት እኔ በጣም ወዶ ምን እንዳታመጪ ነው ሲሞሽ እኔ በጣም ብዙ ችግር ያለብኝ ሴት ነኝ። ድጋሚ ወደ ህይወቴ ባትገቢ ይሻልሻል። ምን እያደረግሽ ነው? ነገርኩሽ እኮ ከበቂ በላይ ችግር ህይወቴ ውስጥ አለ። የማንም ሚስትሮ መጫወቻ አሉን። ካንተ ሌብነት የኛ ሊስትሮነት የሚሻል አይመስልም? ለነገሩ ምን ታደርጉት? እዚህ የጫማ ሽታ ጭንቅላታችሁን ሲያነጉዛችሁ ትውላላችሁ። አቅላችሁን ሳታችሁ። ምናሴ ይሄን ልጅ በሆነ ነገር አንስቼ ግንባሩን ብዬ ልገላግለው እንዴ? ሜላት አሁን ላይ ስራዋን ጠንቃም ብትሰራ ግን ደግሞ የቦርዱ ኃላፊ ሆነችው ተቀናቃኝ ሆናታለች። ታዲያ ወይዘሮ ሜላት ወደ ውጭም ለመውጣት አስባ ነበርና ግን ደግሞ ይሄ ትርፍ ስራ አይደለም፣ ስራሽን በአግባቡ መስራት ያለብሽ ሰዓቱ እስከሚደርስ በማለት እንዳትወጣ አድርጋታለች። ታዲያ ወይዘሮ ሜላትም አንገቷን ስጥ አድርጋታለች። በአንድ በኩል ደግሞ ደምለው አሁን ላይ ወርቅ የሰረቀውን ሰውዬ ከተምቹ ጋር ሲያወራ አይቶት ነበረ። ወዲያውም ታዲያ ትዝ ብሎት አሯሩጦም ከያዘ በኋላ ይንቅ አድርጎ መሬት ላይ ጥሏል። ወርቁንም ስጠኝ አምጣ አንተን የወሰድከው በማለት ቢያፋጥጠውም ግን ደግሞ ጓደኛው ኋላ መጥቶ በድንጋይ መጥቶታል። ሆኖም ታዲያ ተወደቀ በኋላ ጥለውት ሄደዋል። ግን ደግሞ በኩል ሀና ወደ እናቷ ቤት መጣ። እናቷንም አሴ የላከው ጠበቃ እንድታማክረውና አሁን ላይ ስራዋን እንዲከታተልላት እሷ ደግሞ ስራዋን በአግባቡ እንድትሰራ ስለነገረቻት አሳምናት አሁን ላይ ለጆሮም ቢሆን እናቷሽ እንዳለችና ጠበቃው የእሷን ጉዳይ እንዲከታተልላት እንዲያደርግ ነግራው ተስማምተዋል። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኔ በሞላ ዛሬ ደግሞ ኖላዊ ምን ተፈጠረ የሚለውን ቪዲዮንም እስከ መጨረሻ በማየት አብራችሁን ቆዩ። ዛሬ ላይ ታዲያ ወይዘሮ ሜላት ቦርዱ አባል የሆነችው ተቀናቃኝ ሆናባታለች። ሆኖም አለፈተና እንደገባች ስለምታውቅ አሁን ላይ ታዲያ ወይዘሮ ሜላትን ለመውጣት የምትፈልግ ይሄ ትርፍ ጊዜሽ አይደለም፣ ስራሽን በአግባቡ መስራት አለብሽ፣ እንዲሁም ደግሞ ሰዓቱ ሲደርስ ነው የምትወጪው በማለት ትናገራታለች። ወይዘሮ ሜላትም ስራዬን በአግባቡ ሰርቻለሁ፣ ጉዳይ ስላለኝ ቀደም ብዬ መውጣት ስላለብኝ መውጣቴ ነው ብትላትም ግን ደግሞ እሷም የቦርዱ ኃላፊና እንዲሁም ደግሞ ግማሽ በድርጅቱ ላይ ተወካይ መሆኗንና ያለሷ ፍቃድም እንድትወጣ እንደማትፈልግ ተናግራት ነበረ። ሆኖም ወይዘሮ ሜላት ታዲያ በመሀላቸው ሰጣ ገባ ስለገባና ስለተነጋገሩ ጉሮሮዋን እንቅ ታረጋታለች። ሆኖም ታዲያ ምን አገባሽ ስራዬን ሰርቼ ጨርሻለሁ፣ አንቺ ምንድን ነው የምትፈልጊው ከኔ በማለት እንግዲህ ወይዘሮ ሜላትም በጣም ትናደዳለች። ቀደም ብሎ ታዲያ ኃላፊው ወይዘሮ ሜላትን በእኔ ቦታ ላይ ሆነሽ ስራውና አስኪጅልኝ በማለት እንግዲህ ጠይቋት ነበረ። ወይዘሮ ሜላት ደግሞ እኔ ያስኩት ስራ ይበቃኛል፣ ስራዬን በአግባቡ ሰራለሁ፣ ግን ደግሞ ሙሉ ኃላፊነት ከሰጠኸኝ በዚህ በድርጅት ብቻ ሙሉ ውሎዬን ማሳለፍ አልፈልግም፣ የራሴን የምከታተለው ነገር ስላለ ያለሁበት በቂ ነው በማለት ትነጋገራለች። ሆኖም ሰውየው ወደ ውጭ ሄዶ ለሕክምና ስለሆነ ያንን ጊዜ ብቻ እንድትሸፍንለት ጠይቋት ነበር። ሆኖም እሷ በመጨረሻ ግን እኔ ይሄንን ለመስራት ነው ያለሁበት ቦታ ተስማምቶኛል፣ ሌላ በእኔ ላይ የምትጠቀሙብኝ ነገር ፈልጋችሁ ነው ወይ በማለት እንግዲህ ሰውየውንም ትናገረዋለች። እኔ እንደዛ አይነት ሰው አይደለሁም፣ ግን ደግሞ እኔ ለሕክምና ጊዜ ስለሚያስፈልገኝ እንጂ ደግሞም እምቢ ካልሽ ባለሽበት ስሪ በማለት ፍቃዱን ሰጥቷታል። ሆኖም ታዲያ አብሮ የሚሰራውን ሰው ስለ ድርጅቷም ሆኖ ያለባትን ችግር እንዲያጣራለት የወይዘሮ ሜላት ያለባትን ችግር ጠንቅቀ ካወክልኝ ታዲያ እሷን ለመርዳት ያግዘናል በማለት ሰውየውም ነግሮታል። ሰውየውም ወደ ኋላ ያላለም። እዛው ቢሮ ውስጥ አንድ ላይ ስለሚሰሩ ወይዘሮ ሜላት ጥሩ ሰው ናት፣ ግን ደግሞ ከችግሩ አንጻር ይመስለኛል ኃይለኛም ብትሆን ብትናገርም ግን
አሁን ላይ ኃላፊነቱንም ቢሆን ወስዳ እንደምትሰራ ምንም ጥርጥር የለውም። ግን ደግሞ አንተ ካል ኃላፊነቱን ሙሉ በሙሉ ብሰጣትም ችግር አይኖረውም በማለት ፈቃደኛ ሆኗል። የወይዘሮ ሜላትን የማትወዳት የቦርዱ ኃላፊ የሆነችው ወደ ኃላፊውም ሄዳ ተገቢ ነው ወይ እኛ ሳንወቅ ወደ ስራው ላይ አሰማርታችኋታል። አሁን ደግሞ ትልቅ ኃላፊነት ለመስጠት እያሰብክ ነው ማለት ሰምቻለሁ። ስለዚህ አግባብ አይደለም፣ የቦርዱን አባላት ማሳወቅ አለብህ በማለት ተናግረዋለች። ሆኖም በዛ የተነሳ ነበር ሰውየውንና ዮኤልን ያናገረው። ዮኤልን ቢሆን ፈቃደኛ ነው፣ ያንኛውም ቢሆን ፈቃደኛ ነው። ስራውን በአግባቧ እንደምትሰራ ምንም ጥርጥር የለንም በማለት መልሰውለታል። ታዲያ የቦርዱ ኃላፊ ብቻ ፈቃደኛ ልትሆን አልቻለችም። ወይዘሮ ሜላትም ተከትሎኝ የሚመጣ እድል ምን አይነት ነው በማለት እንግዲህ ጉሮሮዋን አንቃት፣ አንቺ አያገባሽም፣ ስራዬን እየሰራሁ ነው፣ ከኔ ምን ፈልገሽ ነው በማለትም ነበር እንግዲህ የተነጋገሩት። ኃላፊም የሆነችው እንግዲህ ከዚህ ቢሮ መንቅሬ ያስወጣሻለሁ ስትል ተሰምታለች። ግን ደግሞ ወይዘሮ ሜላት በአግባቡ ስራዋን እየሰራች ስለሆነ ምንም ሊመጣባት አይችልም። በአንድ በኩል ደምለው የድንብላል ወንድም ወርቅ የሰረቀውን ሰውዬ በርቀት ከተምቹ ጋር ስላየው ወዲያውን ዘሎ እያሳደደው ነበር። ሆኖም እንቅ አድርጎ ወርቁን ካላመጣህ ከዚህ አልለቅህም፣ በደንብ አውቄሃለሁ፣ አንተ ነህ ወርቁን የወሰድክብኝ በማለት እንግዲህ እንቅ አድርጎ ይዞት ነበረ። ነገር ግን ሰውየውም ቢሆን እኔ አልወሰድኩም ተሳስተህ እንዳይሆን ቢለውም እኔ አውቄሃለሁኝ በደንብ አንተውን የወሰድከው በማለት እንግዲህ ከኋላው ጓደኛው መጥቶ ድንጋይ አንስቶ ይመተዋል። ሆኖም ወገቡ ላይ ስለተጎዳ እነሱም ሊያመልጡ ችለዋል። እሱም ወደ ቤት ይመለሳል። ተነተምቹን ከሆኑ ታዲያ ወገቡን አሞት እየነካካ ነበር። ማነው የመታ ቢሉትም ከሰው እንደተጣላ እንደተጋጨ፣ ታዲያ ማን ነው ንገረን፣ እኛና እንመተዋለን ወይም እንወገዋለን በማለት እነተምቹም ይናገራሉ። እሱም ታዲያ ወንድ አይደለሁም ወይ ከሰው መጣላት የለብኝ ወይ በማለት ሲመልስላቸው ሰው ሀገር መተህ እንዴት ትጣላለህ ማለት ነው፣ ለዛ ነው በማለትም እንግዲህ በማታውቀው ሀገር ብቸኝነት እንዳይሰማህ እኛ አለን ንገረም ቢሉትም እሱ ግን አልነገረም። ወደ ቤትም ተመልሶ እንግዲህ ወደ እነ ድንብላል ጋር ሁሉም ተሰብስቦ ነበር። ወይዘሮ ሜላትን ብትሆን ወርቁን በአሁኑ ሰዓት ትቸዋለሁኝ፣ ግን ደግሞ ሌባ ስለሰረቀህ ከማንም ልታገኘው አትችልም፣ ግን ደግሞ ራስህን ጠብቀህ ኑር በማለት እንግዲህ ወርቁንም ስለ ወርቁም ቢሆን ትተዋለች። ሆኖም ከቤተሰቡ አንድ ላይ ተሰባስበው ደስ የሚል አሁን ላይ እርስ በራሳቸው እየተሳሰቡ ነው ያሉት። በአንድ በኩል ምናሴና ሰላምዬ ያው ሊስትሯቸውን እየሰሩ ነው ያሉት። ሆኖም ታዲያ ምናሴ ባለፈው ጊዜ ከልጁ ጋር ስትሄድ ስላያት፣ ያንኛው ደግሞ ስላፈቀራት አሁን ላይ ታጠገቧ ጫማውም ንጹህ ሆነ ቆሸሸም ይመጣና ጥረጊልኝ ይላታል። ሆኖም ታዲያ ለምንድን ነው ከሱ ጋር የምትሆኘው በማለት ሰላምዬን አኩርፏት ነበር። ሰላምዬ ደግሞ ከወንድሜ ራቅ፣ ወንድሜንና ቤተሰቤን ስታከብር ነው እኔ ጋር መምጣት ያለብህ፣ ካለበለዛ አለቅህም ብላ ባለፈው ማስጠንቀቂያ ሰጥታለች። ሆኖም ከእሷ ጋር ሲሄድ ስላየ ትንሽ ከፍቶት ነበረ። ታዲያ ወንድሜን የሚነካብኝ ሰው እኮ ማንም ቢሆን ለእኔ ጥሩ ሰው አይሆንም። ስለዚህ እንዳታስብ ወንድሜ፣ እኔ ካንተ ወስጄ ራቅ አርጌ ልናገረው ነው አንተን እንዳይናገርብኝ በማለት ተነግረዋለች። ሆኖም ታዲያ ምናሴ አሁን ላይ ቢሆን በአንቺ እኮ አልጨክንም የኔ እህት፣ አንቺ ጎበዝ እንደሆንሽ አውቃለሁ በማለት እንግዲህ እየተቀላለዱም ነበረ። ሆኖም ሰላምዬ ድህነቴን ወደድኩት በማለት ትነግረዋለች። እንዴት ብሎ ሲላትም አሁን ላይ እኮ እርስ በራሳችን እየተሳሰብን ነው፣ አይተኸዋል፣ እማዬ እንኳን ወርቁን የራሱ ጉዳይ ተወው በማለት ድንብላልንም በፊት ሰራተኛችን ነበረች፣ አሁን ደግሞ ለእኛ ጥላችሁ አልሄድም በማለት ከኛ ጋር ሆና አሁን ላይ ቤተሰባችን ሆናለች። ሆኖም ደምለውም ቢሆን ከኛ ቤተሰብ አንዱ ነው። አሁን ላይ ታዲያ እማዬ እንኳን ተቀይራለች። ስለዚህ ድህነት ለካ ጥሩ ነው፣ ፍቅር ያመጣል በማለት እንግዲህ ያንንም ምግብ ቢሆን እኮ አንመገበውም ነበረ፣ አናየውም፣ ጭራሹንም አንገዛውም ነበር። ግን ደግሞ እርጥብ ለካ ቆንጆ ነው በማለት እንግዲህ ሁለቱም ቁርሳቸውን እየበሉ ነበር፣ ይህን ነገር እየተነጋገሩ። በአንድ በኩል ሀንቾ ናት። ሀንቾ እንግዲህ ወደ ቤት መታ ነበረ። እናቷም የገዛችለትን ስጦታ ሰጥታታለች። ታዲያ ብር ከየት አምጥተሽ ነው በማለትም እሷም ጥያቄ ያቀርባለች። ሆኖም ሰውየው ስለ ስራዬ ስለወደደው ይመስላል ትንሽ ብር ሰጥቶኝ ነበር፣ በእሱ ነው ስጦታ የገዛሁት በማለት እንግዲህ ለወንድምና እህትሽም ለድንብላልም ቢሆን ገዝቻለሁ በማለት ትነግራታለች።
እናቷንም አመስግና ታዲያ ከዚህ ቀደም አሴ አንድ ጠበቃ ልኮ ነበረ። ሆኖም ወይዘሮ ሜላት ሰላይ ነው በማለት ድንጋይ አንስታ ከቤቷ አስወጥተው ነበረ። ሆኖም ታዲያ አሁን ላይ እሱ ጠበቃ አሴ ነው የላከው። አሁን ላይ ታዲያ እሱ ያንቺን ችግር ቢከታተልልሽ ይችላል፣ አንቺ ከስራ ጋር ሆነሽ ትችያለሽ በማለት ሀናም አማክራታለች። ታዲያ በፊቱንም ገንዘብ ስለሌለን አሁን ላይ እሱ የላከው መሆኑን ስታውቅ ግን ይሁ የለብንም እሱ ደግሞ ከየት አምጥቶ ይከፍለዋል ብትላትም ሲኖረን እንከፍለዋለን፣ ግን አሁን አሴ በፊቱንም ስለከፈለው አሁንም ቢሆን ይከፍለዋል በማለት አሳምናታለች። ታዲያ ወደ ጋም ከተገናኙ በኋላ ለምን ነው ደውለሽ እንድንገናኝ ያደረግሽው በማለት እኔ ራስ ወዳድ ነኝ አደል፣ ለችግሬ ብቻ ነው አንተን የምፈልግህ። አሁን ላይ ቆም ብዬ ሳስበው እውነትም ለራሴ ችግር ብቻ ሲሆን ነው አንተን የምፈልግህ፣ ግን ደግሞ ይቅርታ በማለት አሁን ላይ አሴና ሀናም በዛው ታርቀዋል። ታዲያ ሆኖም እንግዲህ ጠበቃውን ወደ ስራውና የፍርድ ቤቱን ኬዝም እንዲይዝ አሴም ለሀና ቃል ገብቶላታል። ሆኖም ታዲያ ስለ ብሩም ቢሆን አንቺ ምንም እንዳትጨነቂ በማለት ነግሯታል። አሴ ተነ ወይዘሮ ሜላት ጎን አሁን ላይ ለመቆም በጣም እየተጣጣረ ነው። ሁሌም ከነሱ ጋር ሰውን ለመርዳት የሚያደርገው ደግሞ ቅንነቱ ጥሩ ሆኗል። አሁን ላይ ገንዘብ አግኝቶ ሀብታም ሆኖ ግን ደግሞ ጎን ለጎን ሰውን ለመርዳት ነው የሚጣጣረው። ወርቁንም ቢሆን እነዛ ሁለት ሌቦቹን አንገታቸውን ይዞ ያስመልሰዋል። አጭረኛው ቢሆንም ወርቁን ማን እንደሰረቀው ነግሮታል። ግን ደግሞ ስሙን ብቻ ነው ያልነገረው። ሆኖም አሁን ላይ ደምለውም ቢሆን እነዛን ሰዎች እንዳገኛቸውና እነሱም ታዲያ እንደጎዱት ሲነግራት ወይዘሮ ሜላት ሰው ይበልጥብኛል፣ በአሁኑ ሰዓት ወርቁም ቢሆን ምንም ግድ አይሰጠኝም በማለት ነበር ታዲያ የመለሰችው። ደምለውም ቢሆንም ታዲያ ምን አይነት ቤተሰብ ነው በማለት በጣም እየተገረመ ነበረ። ግን አሁን ላይ ሰላምዬም ቢሆን በጣም ደስተኛ ናት። እንደዚህ የዚህን ያክል እማዬ ከወርቅ ይልቁንስ ሰው ይበልጣል በማለት መለወጧ አስደስቷታል። ድህነት ጥሩ ነው በማለትም እንግዲህ ሰላምዬም ተናግራለች። ሆኖም እንግዲህ ሀናና አሴም በዚሁ አጋጣሚ ታርቀዋል። ወደፊትም ደግሞ አብረው ሊሆኑ ይችላሉ። በአንድ በኩል ደግሞ ቡትሌ ተቀይሟል። አሁን ታዲያ አሴን ቄጡን የጣለ ሌባ ምን ይሰራልሻል በማለት ስለተናገራት አሴን እንዳትናገርብኝ እሱን መናገር አትችልም ብላ ከቤት አስወጥተው ነበር። ሆኖም ታዲያ በዛ ምክንያት ተቀይሟታል። ታዲያ ከአባባ ኖላዊ ጋር ሆኖ እየጠጣ ነበር አርቄው። ትሌ አረቄ ስለሚወድ ቅዳልኝ እያለ ይበቃሃል በማለት አባባ ኖላዊ የሚቆጣሉ። ሆኖ ዞሮ ያንተው ነው በማለት ፋኖሴ ደግሞ ሱቅ ዕቃ ልትገዛ የተቀዳውን አረቄም ሳይጨርስ ሀና ስለመጣችበት በቃ ልውጣ በማለት ብድግ ይላል። አረቄውን ሳትጨርስ ወዴት ነው የምትሄደው? አሁን ጨምርልኝ እያልክ አልነበርም ወይ በማለት አባባ ኖላዊ ይናገራሉ። ሆኖም ታዲያ ይበቃኛል በማለት ያዘውን ጭልጥ አድርጎ ይወጣል። ምን ሆኖ ነው ብለውም ሲጠይቁ ባለፈው ከኔ ጋር ተጋጭቷል፣ አሲርን ቄጡን የጣለ ዱርዬ ስላለኝ በዛ የተነሳ ከቤት አስወጥቼው ነበር በማለት ትናገራለች። እሳቸውም እኮ የሰው ልጅ ከቤት ውጣ አይባልም ልጄ፣ እንዲያው ደግ አላደረግሽም በማለት እሷንም ቢሆን ተቆጥቷታል። ግን ደግሞ ባሴ ከመጡብኝ እኔ ወደኋላ ያልልም ለፋኖስ ብዬ እንጂ አናቱን ነው ምለው በማለት እሷም ትናገራለች። ታዲያ አሲርን ቄጡ የጣለ ሌባ በማለት መናገር የለበትን አሲርን ምን ያህል እንደምወደው ታውቃለህ አባቴ በማለት አባባ ኖላዊም ቢሆን ደግ አድርገሻል መናገርሽ፣ ግን ደግሞ እንደዚህ ማለት አልነበረበትም በማለት እሳቸውም ቢሆን ከፍቷቸዋል። አባባ ኖላዊም በጣም ይናደዳሉ። ሆኖም ታዲያ አሁን ላይ እሳቸው በዛ በጥበቃ ላይ እያሉ ቡትሌም ወደ እሳቸው ጋር ይሄዳል። ታዲያ በያዙት ዱላም ዞር አድርገው ሊጀልጡት ይሞክራሉ። እንዴት እንደዚህ ትናገራለህ? በላ አሁን ፋኖስ የሆነብኝ እንጂ ዠልጬ ነበር የምጥልህ። ግን ደግሞ ፋኖስ የምትወደውን ሰው ማስቀየም አልፈልግም። ግን ደግሞ ሀናን ጸጥ ለጥ ብለህ ሄደህ ይቅርታ ጠይቅ በማለት ተናግረውታል። ጥፋቴ ምንድን ነው በማለት እሱም ይጠይቃል። ጥፋትህማ ጆሮን ቄጡን የጣለ ሌባ በማለት ነው። ምን አይተህበት ነው? እሱ እኮ ጠንካራ ልጅ ነው፣ እንደዚህም ልትናገረው አይገባም በማለት እንግዲህ ሀናን ይቅርታ እንዲጠይቅ እሳቸውም ተቆጥተዋል። እሱም እንደዛ ከሆነ ታጠፋው ይቅርታ ጠይቃለሁ። በአንድ በኩል
አሁን ሰላምዬን ያፈቅራት ሳሚ አሁን ላይ አጣብቂኝ ውስጥ ነው ያለው። በአንድ በኩል ሰላምዬን ለማየት ወደዛ በመሄድ ጫማዬን ጥረጊልኝ ይላታል። እሷም ዛሬ ላይ ታዲያ አልጠርግልህም፣ ከዚህ ተነሳ ራስ ጥረግ በማለት አናደውታል። ሆኖም ምናሴም ራሱ እሱን ማየት አይፈልግም። ግን ደግሞ አሁን ላይ ሰላምዬን ብትሆን ሄድ ከዚህ በማለት አናደው እንዲሄድ አድርገውታል። ታዲያ አሁን ላይ ታዲያ ጆሮ ካወቀ ደግሞ ወርቁ መውሰዱን ይገለኛል በማለት አሁን ላይ በፍራቻ ውስጥ ነው። ምን ማድረግ እንዳለበት ግራ ተጋብቷል። ጓደኛውንም ቢሆን ደምለውን ለምን መታኸው? ወርቁ የወርቁ ጭንቀት አልበቃለኝና እንደገና ሌላ ጭንቀት ታመጣብኛለህ ወይ በማለት ተናግሮት ነበረ። ታዲያ ዝም ብዬ ሲገልህ ልሄም ወይ በማለት እሱም ግን ደግሞ ደግ አላደረግም የሆነ ነገርስ ቢሆን በማለት ተጨንቆ ነበር። ጎርታሃል ላይ በማለት ቢጠይቀውም አልጎዳሁትም፣ ችግር የለውም ይነሳል በማለት ነበር የመለሰለት። ሆኖም ደምለውም ተነስቶ ወደ እናሴም ጋር ሄዷል። ታዲያ እናሴም ጋር ከሄደ በኋላ ወገቡን እያሻሸ ነበር። ምን ሆነሃል ብለውም ሲጠይቁት ታዲያ ስለ ወርቁም ሆነ ወርቁን የወሰደውን ሰው ስላገኘው ምንም ነገር ሊነግራቸው አልቻለም። ግን ደግሞ መሄድ አለብኝ በማለት እንግዲህ ወሱም ወደ እነ ወይዘሮ ሜላት ቤት ሄዷል። ታዲያ በመጨረሻ አሴ የሳሚ ጓደኛ ነግሮት ነበረ ወርቁን ማን እንደሰረቀው ማንነቱን ባይነግረው እንኳን ሰውን እንደሚያውቅ የሰረቀውን ሰው እንደሚያውቅ ግን ደግሞ ከተናገረ በጣም ጠብና ጦርነት እንደሚነሳ ስለፈራ ማንነቱን አልነግርህም በማለት እንግዲህ ለአሴም ቢሆን ነግሮታል። ታዲያ ሌባው ማን እንደሆነ እስካሁን ስላላወቁ በጠዋትም ተነስተው ወደ ስራ አንተ ግባ፣ እኔ ሌባውን እፈልጋለሁ በማለት አሴም ይናገራል። ታዲያ ሁለቱም እኔም ያገባኛል አብሬህ ሌባውን እፈልጋለሁኝ፣ እኔ እንደውም ያገባኛል በማለት እንግዲህ መንገድ ላይ ሲጨቃጨቁ ናቸውም። ታዲያ እኔ አሁን ላይ ከድንብላል የምታረቅበት መንገድ ይሄ ብቻ ነው። ይሄ እድል ካመለጠኝ ምናልባትም ድንብላል ይቅር ላትለኝ ትችላለች። ስለዚህ ይህን እድል መጠቀም አለብኝ በማለት ነበር። ሆኖም እንግዲህ ሁለቱም ተስማምተው አብረው ሄደዋል። መንገድ ላይም ታዲያ ምርኩዝን ያገኘዋል የሳሚን ጓደኛ። ሆኖም በጠረባ ብሎ መንገድ ላይ ይዘርረዋል። ካልነገርከኝም በማለት ያፋጥጠዋል። ሆኖም ማን እንደሰረቀው ሊነግረው አልቻለም። ግን ደግሞ አሳልፌ ጓደኛዬን አልሰጥም አልነግርም በማለት እምቢ ይለዋል። አንተ ነህ ወይ የሰረቀው ቢለውም በምን እድሌ እኔማ ብሰርቀው በማለት እንግዲህ ምርኩዝም ሊናገር አልቻለም። እንግዲህ ሌባውን የሰረቀውን እንዴት አድርገው እንደሚያገኙት ተምቹና አሴ እያሰቡ ነበረ። ሆኖም ታዲያ ምናልባትም ከደበደቡትና ከገረፉት ሊነግራቸው ይችላል። ግን እስካሁን ጓደኛዬን አሳልፌ አልሰጥም የመጣው ይመጣል እንጂ በማለት ሊነግራቸው አልቻለም። እናሴንም ቢሆን ጓደኞች ናቸው፣ ሳሜም ቢሆን ጓደኞች ናቸው፣ ሁሉንም ማጣላት አልፈልግም በማለት ነበር አልናገርም ያለው። በአንድ በኩል እንግዲህ ወይዘሮ ሜላት ናት በስራዋ ጥሩ እየሰራችና ጥሩ እየሄደላት ነው አሁን ላይ። ነገር ግን የቦርዱ ኃላፊ የሆነችው ሉሊት ከመጀመሪያው ጀምራ ጥምድ አድርጋ ይዛታለች። ወይዘሮ ሜላት ስራዋን ጨርሳ ለመውጣት አስባ ነበረ። ሆኖም ስራሽንም ብትጨርሽ መስራት አለብሽ፣ ከጠዋቱ 2 ሰዓት ገብተሽ እስከ 12 እስከ መውጫ ሰዓት ድረስ ይሄ ቢሮ እንጂ ትርፍ ጊዜ የምሰሪበት አይደለም በማለት እንግዲህ ተነጋግራታለች። የሚሄድበት ቦታ አለኝ፣ ግን ደግሞ ስራዬንም ቢሆን በአግባቡ ጨርሻለሁ ብትላትም ግን ልትፈቅድላት አልቻለችም። አትወጭም በማለት ድርቅ ብላ ትቆምባታለች። ወይዘሮ ሜላትም ታዲያ እኔ ሰው እንዲያዘኝ አልፈልግም፣ ስራዬን በአግባቡ ከሰራው ማንም እንዲናገረኝ አልፈቅድለትም በማለት ነበር አንገቷን የሚያነቀቻት። ሆኖም እኔም ባለ ድርሻ ነኝ፣ ባለ ባለቤት ነኝ፣ እኔ ካልፈቀድኩ አንቺ ከዚህ አትወጭም በማለት እሷም ትናገራለች። አሁን ላይ እንግዲህ ከባድ ፍጥጫ ተዳርሰዋል። ግን ደግሞ አቶ መዘክረንም ቢሆን ያለ ቦርዱ ፍቃድ እንዴት ልትቀጥራት ቻልክ በማለት በዚህ ራሱ አሁን ላይ እየተቃረነቻት ነው ያለች። ታዲያ አቶ መዘክር ምክንያቱም ለስራው ታስፈልገናለች፣ ወይዘሮ ሜላት በጣም ጎበዝ ሰራተኛ ናት በማለትም እንግዲህ ቢከስርም እንኳን ኃላፊነቱ የእሳቸው ስለሆነ አቶ መዘክርም ይነግሯታል። ሆኖም ግን እሷ ሊዋጥላት አልቻለም። ወይዘሮ ሜላትን ጥምድ አድርጋ ይዛታለች። የሆነ ጥቅም እንደቀረባትና የሆነ ከዛ ስራ ላይ የምታገኘው ጥቅምም ሊኖር ይችላል። ሆኖም እንግዲህ ለምን ትበልጠኛለች ይሁን በቅናት እየተንጨረጨረች አሁን ላይ ወይዘሮ ሜላትን ብትሆን ምንም አላደረገቻትም። የራሷን ስራ በአግባቡ እየተወጣች ነው ያለችው። ግን ደግሞ የሴት ምቀኛ ያድርስ ነውና አሁን ላይ
ከእሷን በለጠችኝ፣ ምናልባትም ኃላፊነቱን ለእሷ ለመስጠት አቶ መዘክርም ስለተናገረ ለምንድነው የምትበልጠኝ የሚል ቅናትም ይመስላል። እንግዲህ ጥምድ አድርጋ ወይዘሮ ሜላትን ይዛታለች። ለማንኛውም ቀጣዩ ምን ይፈጠራል የሚለውን አብረን እናየዋለን። የዛሬው ቪዲዮ በዚህ አብቅቷል። በያላችሁበት ሰላም ቆዩልኝ። ሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው በዚሁ አብቅቷል። በያላችሁበት ሰላም ቆዩ። ወዳችኋለሁ። እንዲሁም ደግሞ ስለምታበረታቱኝ ወገኖቼ ከልብ ነው ምስጋና የማቀርበው። በጣም አመሰግናለሁኝ። ባያችሁኝም ሰዓት እንዲሁም ሰብስክራይብ፣ ላይክ፣ ሸር በማድረግ እያበረታታችሁ ነው ያላችሁትና ለአንድ ሰው ደግሞ ወገን ለወገን ደራሽ ነው። በጣም አመሰግናለሁ። ወዳችኋለሁ። በያላችሁበት ሰላም ቆዩ።